ተከበሩ አባታችን ቢፈርሙ ማለት ነው። ተቀዳሚ ሙፍቲ ማለት ከተራ ግለሰብነትም የላቁ ከተቋምነትም የገዘፉ ብቻቸውን ሀገር የሆኑ ሰው ናቸው። ተቀዳሚ ሙፍቲ ማለት ነው። እሳቸውን የሆነ እኔ እንትኑ ላይ የለውበትም ግን አንድ ማስተዋወሰው ሐዲስ አለ። ከናንተ የድሯችሁም ያሆናችሁም ሴታችሁም ወንዳችሁም ቢጠራቀም ያወክርን ያክል እንትን አይሆንም የሚል እንትን አለ። አሁን ሙፍቲ በተለይ ያኛው ስብስብ ከድሮስ ካሁን ከምስረታው ጀምሮ ምናልባት እንግዲህ መዝሐቡ ከኔ እድሜም ያነሰ የኢትዮጵያ ቆይታ እንዳለው ነው እኔ የምረዳው። ኢህአዴግ መምጣት ጋር ተያይዞ አብሮ ያበበ የተወለደ የፋፋ አስተሳሰብ ነው ብዬ አምናለሁ። በዚህ እድሜ ዘመኑ ያፈራቸው ሁሉም እንትን ቢደመር የተቀዳሚ ሙፍቲ ያዳበሩትን ያክል ስብዕና ማፍራት ይችላል ብዬ አላምንም። እስካሁን ባየናቸው ሰዎች እስካሁን ባየናቸው ፕሮፋይሎች በየትኛውም እንትን የምናገኛቸው ሰዎች አይደሉም፣ ማይተኬ ናቸው። በተለያዩ የሥራ አጋጣሚዎች ስራቸውን በዘጠኙ ኮሚቴም በነበረው ንዑስ ኮሚቴም ስራችን ስናቀርብ ያየውባቸው የተደመምኩባቸው ሂደቶች አሉ። እኚህ ሰውዬ ዑለማ ብቻ ናቸው ወይስ ሁለገብ ዕውቀት እኛ ሳናቀው በተለያየ ዲሲፕሊን በተለያየ ፕሮፌሽን የተመረቁ ሰው ናቸው ብዬ እስክል ድረስ በህግ ዘርፉም የላቁ ሆነው ታገኛቸዋለህ። የትኛውም የፖለቲካ አይደለም የሚኒስትር ተቋሚና የትኛውም ሀገር በቀል በለውም ድንበር ዘለል የሆኑ ተቋማትን መምራት ይችላሉ ብዬ ነው የማምነው። ያስተሳሰብህ እንትን ስላልሆኑ ብቻ እሳቸው ማራከስ ተገቢነት አለው ብዬ አላምንም። በትክክልም የተለዩ ሰው ናቸው። እንደዛም ሆኖ ነው እያልኩ ያለሁት። እሳቸው ቢፈርሙበት እንኳን ከህግ ማዕቀፉ አካሄድ ከወሰድከው ተፈጻሚነት የለውም። አንደኛ በተለያዩ ሎጂካል የህግ ምክንያቶችን ብቻ እንተውና የህግ ማዕቀፉ ምክንያት እንኳን አይደለም የ25ቱ ስብስብ ተወውና የሸራተኑን ስብስብ ተወውና የዘጠኙ ኮሚቴ እኮ ማንዴት የለውም። ዘጠኙ ኮሚቴ የተመሰረተበት እኮ የህገ መንግስቱ ድንበር ተጥሶ ነው ዘጠኙ ኮሚቴ ራሱ የተመሰረተ። ነገር ግን ያቋቋሙት ክቡር ጠቅላይ ሚኒስትሩ ንያቸው ኸይር ስለሆነ ንያቸው አንድነትን ማስገኘት ስለሆነ ተብሎ ነው የሙከራ ጊዜው ይፈተን አመላቸው ይታይ በሚል ዝም የተባለውና ሌሎች አማራጮችም አንዳንድ ወንድሞች አስበው ሆልድ ያደረጉት በዛ ምክንያት ነው። ስለዚህ እነሱ የህግ ማዕቀፉ ላይ ምንም ያወላድ አይደለም። ወደ ኋላ ተመልሰን ብዙ ነገሩ ይናዳል። ነገር ግን ሎጂካል የሆኑ ምክንያቶች እናንሳ። እዚህ 25 ስብስብ ውስጥ 25 የዑለማ ስብስብ ውስጥ የመጅልሱ ባለቤት መዝሐብ የመጅልሱ ያቋቋመው የመደበኛው እስልምና ወኪሎች 7 ብቻ ናቸው። ከምስረታው ከስብጥሩ አሰያየሙ ጀምሮ ብዙ ሸፍጥ የተሰራበት ነው። ሸራተኑ ጉባኤ ላይ በትክክል አስተሳሰቦቹ የሚወክሉ ነው ወይ የሌላኛው ጎራ አስተሳሰብ ወኪሎች